ሲወድቅ ቶሎ አፈር እንድታለብሱ ነው እንጂ ትተው ነው የሚሄዱት። ምክንያቱም ወይ እንትን ሊመጣባቸው ይችላል። ይሄ የበረሃ ኬላዎች የለም ብሏቸዋል። ያንን ሽሽት ይሄዳሉ። ሲደርሱባቸው ብር እየሰጡ ነው የሚያልፉት። ለዛ አንተ ቁጭ ብለህ ስታለቅስ ምን ስትል አይጠብቅ እና ከተማ ውስጥ አርፋ ከሆነ ወይም ደግሞ ከተማ ውስጥ አግቷት ከሆነ በአሁን ታይም ላይ የመን ላይ ይሄ ቲክቶክ ላይ ተለቅሞ የሚሰጠው ብር ይበዛል እና ያንን ያህል እድል ተሰጥቷቸው ለምንድን ነው እምቢ ያሉት? ልጅቷ የለችም ያሉት ለምን? የሚያዋጣቸው ታግታ ቢሆንና እንክፈል ላሉት ነው። ለምን አረብ ሀገር ላሉ ልጆች ለታገተ ሰው መክፈል ቀርቷል። በአሁን ታይም አይታችሁ ከሆነ አሁን ሊቢያ ላይ ብዙ ሰዎች ይሰቃያሉ። ለምን? ለስንቱ ከፍለ ትችላለህ በሚል ሰው የሊቢያን ኬዝ አሁን አይቀበልም። አንድ አጋቾችም ብር እንደሚሰበሰብላቸው አውቀው ያግቷቸውና ሂድና ብር አሰብስብ ይላል። ሌላው ላይ ዙር ማክረር ነው ስለሚባል ማንም ሰው እንደዚህ ነገር ውስጥ አይገባም። አሁን አይታችሁ ከሆነ ያ በነገራችን ላይ እየተሟገቱ የነበሩትን ሰዎች አዩዋቸው። እነ ሙኒት ናቸው። ሙኒት ጋይስ አረብ ሀገር ያላችሁ ልጆች ወይም ደግሞ ያለፋችሁ ሰዎች በደላላ ማለት ደላላ ስላችሁ ምን ነው የሚባል ኤጀንሲዎች ምናምን ከሚባሉት እነሱ ጋር እንኳን አብራችሁ ባትኖሩ በእንደዚህ ኤጀንሲ በሚባሉት መከራቸውን ያዩ ወይ የሞቱ ወይ አካለ ጎዶሉ የሆኑ የአረብ ሀገር ልጆች አይታችሁ አታውቁ? ይሄ በቀጥታ እንኳን በአየር የሚመጣው እንኳን በባህር የሚመጡ ሰዎች ነፃ አላቸው። በነገራችን ላይ የሚፈልጉ ቦታ ከደረሱ በኋላ በጣም ነፃነታቸውን የሚያወጁ ሰዎች ናቸው። በጠለብ ከሚመጡት የበለጠ ጠለብ መምጣት ማለት እኛ አንድ ወር ፈይቶብን በባህር የምንመጣው መንገድ እነሱ በአንድ ቀን ነው መምጣት። ይሄ ነው እነሱ ሾርት ዌይ የሚባለው። ለነሱ አጭሩ ጊዜ የመንከራተት ጊዜ የለም የሚባለው እቺ ብቻ ናት። እነሱ እጅ ግን እነዚህ ኤጀንሲ መዳም እጅ ምናምን ከገቡ በኋላ ግን መከራም ይበዛባቸው ጋይስ በጠለብ የመጡ ሰዎች ናቸው። ኤጀንሲዎች ማለት ደግሞ እነ ሙኒት ናቸው። እርግጠኛ ነኝ ሙኒት ይሄኔ ቼክ ቢደረግ ቢሮ ውስጥ አንደርግራውንድ ቤት አላት። አንድ 10-25 ሸቃላ ያሰረችበትና እዛ ምትገርፋቸው ውሃ ያርከፈከፈች በስነ ስርዓት እርግጠኛ ሆኜ የምነግራችሁ ይሄኔ ከስር ከላይ ኖርማል እንደ ቢሮ ነው ድራማ የምትሰራው። ከስር ግን መዳም ቤት አስቸግራኛለች ምናምን ብላ የምታለቅስን ሄዳ ታመጣና ሼል ውስጥ እንትኑ የሚያስሯቸው ጋይስ። እኛ በአረብ ሀገር እንትን የመጣን ሰዎች በጣም እዛ ከደረስን ህልም ተሳክቶ ባህሩን አልፈ ምን ብለ እዛ ከደረስክ አንተ ስኬታማ ነህ። ይሄ በጠለብ በምን የሚመጡ ሰዎች መከራ ውስጥ ነው ያሉት ጋይስ። እኔ የመን ነበርኩ ስንት ዓመት፣ ግን እንደዚህ አይነት መከራ ምናምን ውስጥ እንትን አለ የደረሰባቸው ሰዎች አብሬ የምሰራው ምናምን የለም። ሆቴል ምናምን ሰራ ነበርና ምታለቅስ አብዳ ብቻውን ዝም ብላ ባገኘችው ሰው ሁላ ምታለቅሳለች። ኤጀንሲ ሲባል ብላ ምትጨውሰዋለች። እኔ ማስታወሳት ምንድነው ምናምን ነበር፣ ግራ ይገባኛል። ያኔ ደግሞ እንደዚህ ተንኮሉም አይገባኝ እድሜም እንደዛ ነው ምናምን አይገባኝም። እንደነዚህ አይነት ነገር ውስጥ ነው ተጠቅሜ ያላውቅማ። እርግጠኛ ነኝ ሙኒት ከኔ ጋር እንዳታወሪ ወይ ለኔ ለመመለስ እንዳትመጪ እዚህ ከራስሽ ጋር እንድታወሪ እድል ልስጥሽ። ሙኒትም ሆንሽ ሌሎች ደላላ ከሀቢባ ጭምር እውነት ሙኒት አንቺ ባንቺ ምክንያት እስተዛሬ በዚህ በኤጀንስ ምናምን ስትሰሪ ቢያንስ ከ10 ሰው የበለጠ ወይ የተሰባበረ ከፈቆርዶ ወይ ህይወቱ መሮሽ ሸርሙጥና የገባ ወይም ደግሞ
የማንም መጫወቻው ነው። ፓስፖርት አልባ ሆኖ እየተንከራተተ ያለ ወይ የሞተ ሴት የለችም ወይ ያንቺን ድብደባና ዘለፋ ፈርታ በማይሆን ክፍያ ምንም ነገር ሳይከፈላት የምትሰራ ሴት የለችም። ይሄንን ከኛ ጋር እንድታወሪ ያለም ከራስሽ ጋር አውሪ። አንድ ነገር ልንገርሽ፣ ሙኒት በድላናለች ብለው ነው ሀቢባ ጋር ሲመጡ ያኔ አንቺን ኬዝ አርገው መተሽ ሀቢባ ጋር እከስሻለሁ ስትባባሉ የነበራችሁት ከሀቢባ ጋር። ሀቢባ ምን ስትልሽ ነበር? ሙኒት ወንድ ኮንሽ ክሳሽኝ ስትልሽ ነበር። ጸበኞች ነበራችሁ እኮ። ከዛ እናንተ በውስጥ አርቃችሁ መጣችሁ። ግን ዋናዋ ተጠቂ ነኝ ብላ የመጣችሁ በማን ላይ ተደፍጥጣ ቀረች። ምክንያቱም አብረን እንብላ ተባብላችሁ ኦኬ አብረን ከበላን እኔም ከደረሰኝ ብላ ሀቢባ በብር አትደራደርም። አባ እንደ ሀቢባ ሰገጤ የለም በብር ጉዳይ ላይ። ምክንያቱም ልጆች የምታሳድግበት ነው ዛሴት። ሌላው ማን የሆነ ይሄዳል እድሜው እዛው እየቀጨጨ፣ እሷ ግን ልጆች እየፈት ሄዳለች። ይሄ ስላስማማችሁ የተጣላችሁትን ክስ ደረጃ እንሄዳለን። ለምን አንቺ በደልሽም ብለው የተለያየ ሰዎች ሀቢባ ጋር ሲመጡ እከስሻለሁ እስቲ ክሰሽኝ አለችሽ እኮ። ትልቅ ጸበኞች ነበራችሁ እኮ። የተስማማችሁት የኛ ልጆች ስቃይ ላይ ቁጭ ብላችሁ ነው። በእነሱ መከራ ላይ ቆማችሁ ነው። ያቺ ሙኒ ችግር አድርሳብኛለች ብላ የመጣችሁን ማንም ዞር ብሎ አላያትም። እናንተ ግን ተስማምታችሁ አሁንም ትቦጠብጣላችሁ። ይሄ ውሸት አይደለም። ሙኒት በነፍስ ወከፍ ቢያንስ ባንቺ ከ10 ሰው የበለጠ ወይ አብዷል ወይ ተሰባብሯል ወይ የዘላለም ሸቃላ ሆኗል። ብር አንቺ እየወሰድሽ የደላላ ይጋልሽ የኤጀንሲ የቲኬት የምን እኔ ጋር መተሽ ያረፍሽበት ስራ አልሰራ ያልሽበት ሰዓት ምናምን እያልሽ ቆርጠሽ እዛ እንትን ያልሽ ወይንም ባንቺ ምክንያት መሯት። እርግጠኛ ነኝ ክሎሮክስ ወይ ፍላሽ ጠጥታ የሞተች ወይ ታመመች አለች ያበደች ስንታለች። ከኛ ጋር እንዳታወሪ ገብቶሻል። ሀበሻን የሚጎዳው ራሱ ሀበሻ ነው። በተለይ ኤጀንሲዎች፣ እያንዳንዳችሁ ኤጀንሲ የምትባሉት ከላይ ቢሮ አላችሁ፣ ከስር አንደርግራውንድ ቤት አላችሁ። እዛ ሽንት ቤት ምናምን እዛ ድምጻችሁ አይሰማም። እዛ ቆልፋችሁ እየቀጠቀጣችሁ ሲሆንላችሁ ደግሞ ስራ አስተማገኝልሽ እያላችሁ በነፃ ነው ቤታችሁ ስራ የምታሰሯችሁ እያንዳንድሽ። አንድ ነገር ልንገርሽ ሙኒት፣ እውነት አንቺ ንጹህ ሰው ብትሆኚ እግዚአብሔር እንዲያስተምርሽ እንኳን እድል ምን እንደሰጠሽ ልንገርሽ። እግዚአብሔር ይቅር በለኝና አንድ ነገር ልንገርሽ፣ ሴቶች ላይ በምታደርሽው በደል እግዚአብሔር ሊያስተምርሽ ፈልጎ ባለፈው ስታወሪ ሰምቼሻለሁ። 2 ኦጆች አሉኝ ብለሽ ስታወሪ ነበር። ጠንካራ አይደለሽም። እርግ ሰጠሽ ልንገርሽ፣ የሴቶችን ግፍ የምታደርሽውን እግዚአብሔር እንድትነቂን የሰጠሽ። ይሄንን በማለቴ በጣም ትክክል ላይ ቆም ብለሽ እንድታስቢ እድል ራሱ እግዚአብሔር ሰጥቶሻል። እንኳን እኛ አይደለንም 2 ሴት ልጆች ሰጥቶሻል። 2ቱም ሞታቸዋል። እሺ ሴቶች ላይ የምታደርሺው መከራ እግዚአብሔር ዝም የሚልሽ ይመስልሻል? እኔ እግዚአብሔር ወላጅ ባጠፋው ልጆች ላይ የሚያደርገውን ነገር ከእግዚአብሔር ጋር ራሱ ለምን እላለሁ አልስማማም። አንቺን እዛ ያቆሰለ ያኖርሽ ደስ ይለኛል፣ ግን ሆነ ታሽን እያንደቀደቅሽ ነው በሰው ደም የምታጨሽው። እና አንቺም እንደ እንትን ታወሪያለሽ። ባለፈው ልንገራችሁ ጋይስ፣ እዚህ ጋር አንዷቺ መሲ ብላ የምታወራለች አይደለ? እሷ ጋርና መሲ ብርጅስቶን ጋር አንዷ ገብታ ሙኒት ምን ያህል እንደበደለቻት ገና ሳትጀምር እንዴት እንደገባች ስሟ። ትላንት ወደ ስሙ ጋይስ፣ ትላንት ወደ ይዋት እዚህ ጋር ገና ልጅቷ ገብታ እንደዚህ ሙኒት በደለችኝ ብላ ሳትጀምር መሲ ጋር ጥልቅ ብላ ገባች። ስሜ እንዳታስጠሪ እዚህ ሚዲያ ላይ አያችሁ፣ እየዘለለች ታስደፍናለች። ያኔ ሀቢባ ጋር ኬዝ ሲመጣ ሀቢባ ጋር ጦርነት ጀመሩ። በውስጥ ጨርሰው መጡ ጋይስ እነሱ። ከዛ በኋላ አብረው ነው ኬዝ የሚገሉት፣ አብረው ነው የሚያነቁት፣ አብረው በአንድ ፖፖ ነው አብረው የሚያሩት ራሱ። እኔ 2
ሁለቱም እርጉዝ ይመስለኛል። ራሱ የሀቢባ ባል ሁለቱን ያስረገዘ ነው የሚመስለኝ። ጋይስ ገባችሁ? አብረው ነው ቁጭ ብለው ህዝቡን የሚመጠምጡት የአረብ ሀገር ሴቶች። እንዴት መከራቸው! በተለይ እነዚህ ኤጀንሲዎች ጋይስ ቢያንስ በነፍስ ወከፍ በእነሱ ምክንያት 2 ሰው 3 ሰው ሞቷል። ይሄንን እርግጠኛ ሆኜ ነው የምነግራችሁ። እኔ የመን ነበርኩ አውቃችኋለሁ። በጣም የአረብ ሀገር በተለይ ይሄ አረብ ነው ያገባ ነው፣ አረብ ነው ውሽማችን፣ ከአረብ ነው የተወለድ ነው የምትሉ ሰዎች በተለይ እንዴት መርዝ ናችሁ! ልክ ሀቢባ ነጋ ገብታ ስለሷ እንደዚህ በድላኛለች ብላ አንዷ እንደዛ ስታለቅስ ከሀቢባ ጋር ጸብ ጀምራ ትልቅ ጸብ ውስጥ ነበሩ። ሀቢባ እንደውም ወንድ ኮንሽ ክሰሽኝ ስትላት ነበር። ልክ አሁን ገነትን እንደምትላት ጉድሽን አወጣለሁ ስትላት ነበረ። የዛሬን አርገውና አሁን ትላንት ወዲያ ደግሞ ስለ ሙኒት ብላ አንዷ የሆነ ነገር ሲጀምር እነ መሲ ነው ማነው የምትባለው ሳራ ነው ሳራና መሲ ብርጅስቶን ጋር ስገባ አስቆመቻቸው። ገብታ ስሙ ዝጋ እንዴት እንደምታስቆማቸው አዳምጪ አልኩሽ። ሙኒት አዳምጪ፣ በመጀመሪያ አዳምጪ። መስማት ካልፈለግሽ አትስሚ። አንደኛ እኔ የተናገርኩት ነገር የለም በደንብ እኔ ላይ እንትን አትበይ። ሁለተኛ ለምን መጣች እዚህ ቤት አትበይ። ያለችው ምንድነው ልጅቷ ሳሪ አንቺ ቤት ነው ካንሰሌሽን ይዤ የመጣች ልጅቷ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ። ለምን ነው እኔ ከፈለገሽ መጣችሁ ሰት እኔ ላይ ለምን ትናደጃለሽ? ሙኒት አንቺ ላይ ተናደደ። አንቺ ምንድነው የሚያናድድሽ? ልጅቷ የመጣችው ለአንቺ ለመጥፎ ለስድብ አይደለም። አንቺ ለሱ ያከራክርሻል። አሁን ካላስ እንግዲህ አንድ መከራ ላይ ያለች ሴት መታ መሲ ጋር ስታወራ የአረብ ሀገር ስለሆነ ስትነግራት ለሷም ናከራከረሽ ስሜ እንዲጠራ አልፈልግም ታዘግዋለች። ዴክሎስ ኬዙን ያዘጉታል። ከዛም እዚህ ጋር ተመልሰው ልክ የአረብ ሀገር ልጆች እንደሚጠብቁት አክት ያደርጋሉ። ገነት አንድ ነገር ልንገርሽ፣ ከቻልሽ እነዚህንም አስገቢያቸው። ሱሱ ላይ የጀመርሽው ነገር ራሱ ፍርድ እንደጀመረ ፈርድ ይጨርስ እንጂ አንቺ እጅሽን እንዲያርገሽ ገመድ እንዳታሳጠሪላት። እስቲ እነዚህ ምን እንደሚያመጡ ታያለሽ። ምን እንደሚያመጡ እስቲ ምን አባታቸው እንደሚያመጡ ከቻልሽ በጀመረጅሽ እነሱን ማስገቢያቸው። ይው የፈለገ እዚህ ጋር ደግ የሚጫወቱት ሙኒት በነፍስ ወከፍ ቢያንስ በኤጀንሲ ስም ከ20 የበለጠ ሀበሻ በሷ ምክንያት ወይ ሞቷል ከፎቅ ላይ ወይ እዛ እንትን አንደርግራውንድ ቤቷ ውስጥ ገርፋ እዛ ይሄኔ ፓራላይዝ ሆነው የቀሩ ስንት አሉ። ኤጀንሲዎች እናንተ አታውቁ። አሁን አንቺ ሙኒት የምትባየው አንቺ ጥጣሽ ያጨሽ ዘምትቀመጪው አንቺ የእውነት ከኛ ጋር እንዳታወሪ ለህሊና ሻውሪ። እውነት በአንቺ ምክንያት ህይወቷ የተበላሸ እህት የለችም? እውነት ያበደች እህት የለችንም? ቆም ብለሽ ራሽ አስቢ። እዚህ ሚዲያ ላይ የመጣሽው ተበዳይነን በሙኒት ተብለሽ ነው እኮ ኬዞንሽ የመጣሽው። አሁንስ የአረብ ሀገር መላክ ትጫወቻለሽ። ምክንያቱም ከሀቢባ ጋር ተስማምታችኋል። የሀቢባ ጊፍተሮች እንዳለ በአሁን ታይም ይሄ ህገወጥ ደላሎች ናችሁ። እያንዳንድሽ ህገወጥ ደላሎች ናችሁ። ገባች? ህገወጥ እናንተ ቁጭ ብላችሁ ህዝቡን ጋይስ ሲጀመር ሁማን ትራፊክ ነው የሚሰሩት እኮ። አንድ ሰው ከፍቶኛል ሲል ና አረብ ሀገር ልውሰድ፣ ከዛን እድሜ ልኩን እየከፈለ እየሰራ የሚሰራውን ብር ይቀበሉታል። $100 አይደርሳት። ገባች? ከዛን እነሱ ሲበሉ የነበሩ እነሱ ሲያዝግዙ የነበሩት ሰው ላይ ልጆች ላይ ችግር ሲደርስ ኤምባሲ እጅን እንዳታነሳ፣ መንግስት እንደዚህ ብለ እንዳትነካ። እነሱን የበሉት ሲበሉ ለራሳቸው ስትጠራ አንተ ለምን ነው የምትሄደው? ኤምባሲ አንተ በምታውቀው መንገድ በህጋዊ መንገድ ሊሄዱ ትቆማል። በህጋዊ መንገድ ላልወጡ ሰዎች ምን ታውቃል? ኤርትራዊ ይሁኑ ሶማሌ ይሁኑ በምን ታውቃል? ሱዳን ይሁኑ እንመሳሰላል። ምን ታውቃል? ሲበሉ አካፍለውሃል። ህዝብ ጠርገው እያወጡ ማለት ነው ወይስ መንግስት ራሱ በዚህ ነገር ትስማማል? ገና ለገና ኤምባሲ ስንደውል አላነሳሉ። አታነሳማ። የማይመለከትን ጉዳይ አታነሳም። መንግስት አታነሳም። ኤምባሲ እንደዚህ እጅን አታስገባ። የፓስፖርት ብሎ ያሳደሰው የኢቃማ የምናምን ብሎ የከፈለው አለ ለአንተ
ለኤምባሲው ክራይ ማጠናከሪያ ምናምን የከፈሉት ነገር አለ የለም። እነ ሙኒት ነው እየበሉ ያሉት። እነሱ ያውጧቸው። ሲፈልጉ የቤታቸው ሸቃላ ያደርጓቸዋል። ሲፈልጉ ይገርፉና እዛ ፓራላይዝ ያደርጓቸዋል። ሲፈልጉ ከፎቅ እንዲወረወሩ መዳም ስትደውልላቸው ሸቃ እንትን ትላለች። ሰማቲኒ ሀደ ሸቃላ ጅብተኒ ማተሽ ተቀል እይሽ ስትላት ወላ ማተሽ ተቀል እሽሽቲ هي كل يوم تبكي خلاص خلي اجيب ليش واحده ثاني هي انا اتكلم معاه ትላታለች። እኔና እናገራታለሁ። ከዛም ትሄድና ተወስዳትና ቢሮ ውስጥ ምን ልታረጊ ነው ታዲያ ከመጣሽ ማት ካልሰራሽ ብድ ልብስ ጣቢ ብያት አልችልም አለች ብላ ከደወለችላት መዳሟ በነገራችን ላይ ለሸቃላ ብቻ አይደለችም መዳምነቷ፣ ለነሱ መዳም ናት። አረብ ስለደወለች ብቻ የሷን ብሶት ምን ሆነሽ ነው እንኳን ብሎ አይጠይቋት። ቀጥታ እዛ አንደርግራውንድ ቤት ከተሆነ ሲገርፏቸው የሚውሉት እግሯ ከተከፈታ ወደ ላይ ትወጣለች። ለስራ የሚመጡ ሰዎች ስለሚያዩ ጉዱን ግዴታ እጇን አስራ ነው የምታስቀምጣት። እያንዳንዱ ደላላ ቀጥቅጦ ታዲያ ምን ልታረጊ ነው የመጣሽው? እዚህ አሁን እንትን የሚጫወቱት እቺ ሙኒት ሌላች ደላሎች ጥሩልኝ። እነዚህ ደላላ ብቻ ሳይሆን እነዚህ ኤጀንሲ ሰው እናስመጣለን ምናምን የሚሉት ገባች? ለኢትዮጵያ ኤምባሲ ደውለና ኢትዮጵያ ኤምባሲ በሱ መንገድ ባለፉ ሰዎች ዜጎች ብቻ ነው የሚመለከት። ስትበሉ የነበራችሁት እናንተ ናችሁ የምታወጧቸው። ሙኒት በነብሶ እግዚአብሔር ሊያስተምርሽ እኮ 2 ልጆች ሰጥቶሻል። ግፍሽ ምን እንደሆነ ይሄ እንኳን አይገባሽ። መቼም ስለሚወደኝ ነው ለኔ የሰጠኝ አትይ። ገብቶሻል? ያ የሰው ልጅ ላይ የምትፈጽሚው ግፍ ሊያሳይ ሲፈልግ 2 በተከታታይ ሰጠሽ። ይሄ እንኳን ደውል ማያነቃሽ ነሽ። እዚህ ቁጭ ብለሽ አክት ታረጊያለሽ። why I not say she have የሰው ግፍ ቀልድ ነው እንዴ? በሷ ላይ ቢያሳየኝ ደስ ይለኝ ነበር። በዛው የበደለን ሰው እዛው ላይ ነበር ማስተማር የነበረበት። ከእግዚአብሔር ጋር አልከራከር። ሙኒት 2 የአረብ ሀገር ልጆች እንባ ነው። ከአንድም 8 10 ኬዞች ናቸው። ሙኒት በድላናለች ብለው ሀቢባ ጋር መጥተው ሲያለቅሱ ከሀቢባ ጋር ጸብ ፈጥራ ከሀቢባ ጋር ከዛን ተስማምተው ከዛ በኋላ ሙኒት ትመጣለች ይባላል። ጊፍት ይላካላ እንዳለ የአረብ ሀገር ደላላ ነው ለሀቢባ ጊፍት የሚሰጠው። ሀቢባ ደግሞ አባ ጊፍት ከሰጣት ገና 4ኛ ላይ ትወልዳለች። 3ኛውንም የወለደችው እኮ እኛም ተማምናል። ዘሴት ማን ይጠላል? 3ኛ ገና 4ኛ ትወልዳለች ነው የምልህ እንዴ። ብቻ አፏን ትዝጋ። የስንት የእህቶቼ እንባ ደም ምናምን ያለባት ሰው ናት ሙኒት ማለት። እያንዳንዱ ደላላ ሆኖ በሷ ግፍ ገና እሷ ራሱ በቁሟ ትሆናለች ነው የምላችሁ። ደላላ ሆኖ የሰው እንባ የሌለበት የለም። የሰው እንባ እስቲ የለብኝም ብላ ከራሷ ጋር ታውራ። እስቲ ታውራ። ሀቢባ በሰው እንባ ላይ ከነሱ ጋር ስምምነት እስከፈጠርሽ ድረስ ለራስሽን ፍሪ። የሰው እንባ ጥሩ አይደለም። እሺ ብር ብቻ ማንነት አይሆን። እሺ ያ ጤና አልባ እንዳትሆኝልሽ። እሺ እድሜ ልካቸውን እነሱ ወይ ሰላም የላቸው ወይ ሰርተው እንኳን ብር የላቸው። በእነሱ ማንነት ላይ አንቺ ቁጭ ብለሽ እውነት ተደራድረሽ ለጊፍት ስቲ እየረገጥሻቸው ምትኖሪ እናቴ ትሙት እርጉዝ ነሽ። እሺ ታያለሽ። ከሺ ሰው የአንድ ሰው እንባ ምርር ያለ ይሆናል። ቀጥታ ኮንታክቱ ከእግዚአብሔር ጋር ይሆናል። እናንተ ህይወታችሁን እየመራችሁ እነሱ ምታላግጡባቸው ማሞቂያ የምታረጓቸው ምንም ምክንያት የለም። ያ ዩሲ እንትና ሙኒትን አይሻታ ሁለቱም ልጆች ተከታታይ ጠንካራ አይደለችም። ቢያንስ እንደዚህ ነገር ተሰጥቷት እንደገና ብር እንዳታጣ ስትፈልግ ምን አረገች? ሚዲያ ላይ ያሉትን ሰዎች እየሄደች አፍ ማዘጋት ሆነ ስራዋ። አፍ ማዘጋት የለም ስሜን እንዳትጠሩ። እዚህ ጋር አሁን ማሰራ ማን ነው የምትባለው? ሳራ ጋር ሄዳ አንዷ
ሙኒት ገና ያለቻት ያደረገቻትን ከመጀመሪያ እየሮጠች መጣችና ስሜ እንዳታስጠሪ፣ ስሙ አይጠራም። ሀቢባ ጋር ስሙ አይጠራም። ሲጀምር እንደዚህ አይነት ኬዝ ቢመጣም አታስተናግድም ሀቢባ። ለምን? በጊፍት ተይዛለች። አሁን በጊፍት ተይዛለች። ህገወጥ ደላላዎች እንዳለ እሷ ጊፍተሮች ናቸው። ገባችሁ? እንደዚህ አይነት ግፍ ነው የሚከናወነው። ማን ስለሆነች ነው? የስንቱ ዳ ህይወት መከራውን እያየ የማይኖር ኑሮ እየኖረ ለሷ ሞራል አይባልም ምናምን ነገር ይባላል። እነሱስ መሆን ስላለባቸው ነው እንደዚህ የነሱ ጋርዶ ነው የሚቀመጡት። እነሱስ መሆን ነበረባቸው እንደዚህ አይነት ላይፍ። የነሱ ህይወት ማሟሟቂያ ናቸው። ቀመጡና ማለሽ ካኔሽ ይሉላል። እንዲነሳ አልፈልግም ማለት መብቴ ነው። ለማንኛውም ሰው እንዲነሳ አልፈልግም ማለት እንዳለ ከስር የፈለገ አረብ ሀገር ቢሮ ወይ ሽንት ቤታቸው ከስር ነው። አንደርግራውንድ ነው። አንደርግራውንድ ላይ እኔ 4-10 ያሰረቻቸው ሴቶች አሉ። የኛ ልጆች 4-10 እንዳይጠፉ ብሉ ምግብ እንኳን በስራ ከዛ የለም እንደደግሰው እኔ ይሄን ጉዳይ አስፈጽምልሻለሁ ትላለች። የሆነ ሰው እኔ ወጥቼ መስራት ፈልጋለሁ በዚህ ጦርነት ሶስተኛ ጦርነት አሁን ቢነሳ መጀመሪያ የሚነሳው ከአረብ ሀገር ደርሽበት ያረፍሽበት የበላሽው የጠጣሽው ያሉ ጋይስ ቢያንስ የ8 ወር ደሞዟን የ9 ወር ደሞዟን ይወስዱባታል። እሷ የምትመጣው ለ2 ዓመት ይዛ እንኳን አትሄድም። የ1 ዓመት ደሞዝ ይዛ አትሄድም። ከዛ ላይ ደግሞ ቤተሰብ ይደውልላታል። ብር ክፈይ ለልጅሽ ለምንሽ እንደዚሁ። እንደገና ኢትዮጵያ ስትሄድ ከአረብ ሀገር የመጣችን ሴት ማን ደግሞ ይነካታል። በእንጨትም በምንም እያሉ ህይወቷን ድስ ይበላሻል። እነሱ ግን ህይወታቸውን ያስተካክሉበታል። እቺ አሁን ሀናን በደላት የምትሉትን ግፍ ከደላሎች የበለጠ ኤጀንሲዎችን ፍሯቸው። በየቤታቸው በየምናም የሚሰሩ ሰራተኞች ስራ እስከሚገኝላችሁ ምን እስከሚገኝላችሁ ብለው እዛው ባሪያ አድርጎ ያስቀመጧቸው ናቸው። ጋይስ እኔ የመን ነበርኩ፣ አረብ ሀገር ነበርኩ፣ አውቃቸዋለሁ ደላላዎች። በዛ ነገር ውስጥ እኔ ባላልፍም በዛ ምክንያት የሚሰቃዩ ሰዎች ያውቃሉ። ገባችሁ? ጠለቦች በሰላም የሚኖሩ እንዳይመስሏችሁ። እናም በባህር የመጡ ሰዎች ተሳክቶላቸው ካለፉ ያንን ባህር ነፃ ሰዎች ናቸው። ነፃ ሃይ ማነው ትባለች? ሳራም ትባለው ጋር አንዷ ገብታ ስለሷ ሳትጀምር አስወረደቻት። ከዛን አረብ ሀገርም አይደሉ አሁን ይስማማሉ። ከመሲ ጋር ይስማማሉ፣ ከሳራ ጋር ይስማማሉ፣ ከሀቢባ ጋር ክስ ደረጃ ደርሰው ምናምን ነገር አለ ያቆሙት። ዛሴት በማን ላይ ማን ነው የሚደፈጠጠው? እስቲ አሁን ካሁን በኋላ ስለ ሙኒት ኬዝ ይምጣ ሀቢባ ቤት እስቲ ታስተናግድ። እስካሁን ሳይመጣ ቀርቶ ነው እሷ አታወጣው። ምክንያቱም በእውነቴ ህገ ወጥ ደላሎች የእሷ ጊፍተሮች ናቸው እንዳለ። አንቺ ነሽ እየተሟገትሽ ያለሽ ወንድ እንዲነሳ አልፈልግም። አንቺን ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኝ አለን ወሳለን ባላደረኩት ይዋቸው። አያችሁ ጋይስ ምን እንዳለ ሰማችሁ? አንቺን ቤት ሆነ መሲ ቤት አለቻት በጥሩ ለሚያነሳኝ አለ ወሳለን ማለት ዌልካም ማለቷ ነው። አለ ወሳለን ተፈደል ገባች። በጥሩ የሚያነሳኝ ስለኔ ግን ክፉ የሚያወራ ሰው አልፈቅድም። በሰው ደምና በሰው እንባ ነው ታጥበሽ የምትኖር። አያችሁ ጋይስ ስለሷ ጥሩ የሚያወራ ሰው አለ ወሳለን አለች። እንኳን ደህና መጣ ማለት ነው። ስለኔ ክፉ ግን አላስተናግድም። ጋይስ ይሄ ብቻ ጤናማ ነው? ሄዳ አስቆመቻቸው። ልደት ላይ የመሲ ልደት ነው ሲባል የሆነ ነገር አበባ ነው ምናምን ነገር ይዛ ስትሄድ ነበር። ያ ነገር አለ ገባችሁ? ልደት እየተባባሉ ሲጠነባቡ እንዲህ ነው ሰፖርት ነው የሚደራረጉት። እሺ ይሄ ብቻ ራሱ ለእናንተ እንትን አይልም?
ሰዎችን እየዞሩ እንዴት እንደሚዘጉ እውነት ይሄ ብቻ ምንም የሚነግራችሁ ነገር የለም ጋይስ የለም። ስለኔ ጥሩ ካወራች አለ ወሳለን እንኳን ደህና መጣች ነው። ክፉ ግን አላስተናግድም። ስሜን ማጥፋት የለባትም ማለት እኔ ፍጹም ነኝ ብላ ማሰባው ብቻ አራሱ you think ይሄ ራይት ነው? አያችኋል? አይ ሀቢባ መሲ ብሪጅስቶን እቺ ማለት መሲ እላታለሁ ሳራ የምትባለው ምናምን ሳራ ለሀበሻ ምናምን በጣም የሚኖሩት ጋይስ እንዲህ ጋሽታ ሰው ሞተ ፋሲካ ቀን የተወለድኩ የተባለ ሁላ ምራቅ እንዲህ ተተፍቶ እድሜው የተነገረ ሁላ ልደት እየተከባበረ ልደቴ ነው ይላል። ለምን ለእንትና ወርቅ ሰጥቼ ሊቀር ወርቄን ለቅማታለሁ ነው። ገባች? ለእንትና ሽቶ ሰጥቼ ሊቀር 32 ዓመቴ ነው። የሚመጣው ዓመት ኤግዛክትሊ ቀን አያከብሩም እኮ ይረሱታል ካልጻፉት በስተቀር። እንደዚህ አይነት ማህበር አላቸው። እዛ ማህበር ውስጥ ሁሉም አሁን የሚያወሩት አንድ ላይ ናቸው። አይታችሁ እኮ ከሀቢባ ውጭ ሀቢባ እነሱ ሀገር ብትኖር ኖሮ እሷም ትሄድ ነበር። እሷ እዳ ይቀልልላት አንድ ላይ ቢሆን ኖሮ የሰጧትን ጊፍት ላይ ትመልስ ነበር። አሁንስ እንደዛ አይነት ብሯን እንዳይባክን ያደረጋን ነገር ከነሱ ራቅ አድርጎ ስላኖራት ነው ደስም ለሚላት በዛ። ሳራ ላበሻ ትመጣለች ልደቴ ነው ትላ። አሁን በሷ ጊዜ ካሌንደር ራሱ ነበረ ጋይስ። በሳራ ላበሻ ጊዜ ካሌንደር ራሱ ነበረ። እድሜዋን አስታውሳ አውቃ ቁጥር ተጽፎ ቁጭ ብላ እንደዚህ ሃፒ በርዝዴይ ቱ ዩ ትባላለች። የማህበር መስራች ሴቶቹን አይ ቲንክ ለቡና ቤት ነው የምትፈልጋቸው መሰለኝ። አይዶን እንዳለ እቺም አሁን ዱባይ ነው ያለችው፣ እቺም ዱባይ ነች፣ እቺም ዱባይ ናት። ምናምን ደቡና ምናምን ማሲ በሬጅስተር ቴሌፎን ለሱ ከሷ ገዝተው ፎርጂድ ነው ብሎ ሲያናግሯት እኔ ፖዚቲቭ ነገር አላወራም ብላ ትዘጋባቸዋለች። ምንም ማውራት አይቻልም። የሰው ኬዝ ላይ ሲሆን ግን መጥተው እንዲህ ሊፈልጡ ይፈልጋል። እንዲህ እንትን በያት እንደዚህ ያስፈቻት። ስንት ሰው ነው በመሲ ብሪጅስቶን ቴሌፎን የሚያለቅሰው? አንድ ነገር እኔ አላስተናግድም ትላለች። ለሰው ነገር ግን ቁጭ ብላ እሷም በጣም አራድዬ የሆነ ሙድ ያስተፈልጋለች። የመሀይብ ስልጡን ማለት ሙድ ይዙባል ጋይስ። አንድ ነገር ልንገራችሁ ገነት፣ እስቲ እናንተ ያላችሁትን አንድ ነገር ተስማ እንዴት እንደምጣመዝዛት ታያላችሁ። ገነት ልንገርሽ፣ ገነት ሁማኔር እነዚህን የፊሽካ ነፊዎች እነ ትሪሙ ልጅ ቢበሉ የሰው ድማ ያጠግባቸውን ሰዎች እነሱን ትሰሚና እውነት ትሰሚና ገኒ እኔና አንቺና እስቲ ምን አባታቸው እንደሚያመጡ ታያለሽ። ከቻልሽ እነሱንም ጨምሪልኝ። ገብቶሻል? ይው ከታሰረችበት አንድ ቀን ሊቀንስባት ያንቺ ወደዛ መሄድ አንድ ቀን የሚቀንስላት ከሆነ እንዳትሄጂ መረጃሽን አጠናክረሽ ገደል ከተጃች ሀቢባ ታውጣት፣ ሙኒት ታውጣት። ገብቶሻል? ፓወር እንዳላ ልታሳይ ፈልጋ ነው። ፓወር ሲኖር ነው የምታሳዩ። አሳያቸው እስከ መጨረሻ ካንቺ ጋር። ለዛም የሚከራከሩ ሰዎች ገብቶሻል? እነማን እንደሆኑ ስለማውቃቸው የምታረጊውን ሁላ ሂጂበት ነው የምልሽ ገኒ፣ ሂጂበት። የፈለገ እንትን ቢሉ ለማስመሰል ነው። እንትና አስለቀቀቻት ብሎ ሚዲያ ላይ የፈልጉትን ጉዳይ ነው። ገብቶሻል? አንቺ ስምሽ ጠፍቷል። ሁማኔር በአሁን ታይም የሚገዛሽ ሰው የለም። ሀገር ቤት ስትሄጂ ሰው ሁላ ስለሚጠምድሽ በጣም አንገትሽን ደፍተሽ እንዳለሽ ሰምቻለሁ። ገብቶሻል? ይሄንን ማንነትሽን ይከሱሻል። ይሄን ማንነትሽን ይሄ የተጎዳ እንትንሽን ይከሱሻል። አይሽ ያንቺ እሷን ማስፈታት አንቺ ምንም አንዴ የጠፋው ስምሽን አይከሱሽ። ምን ያህል አንቺ ላይ እንደ ነገር እንዳከረሩ የምታውቂው ጥንቆላ ቤት የወሰደችሽ ያቺ ገጣጣዋ ናት። አንቺ ነይ ጠንቋይ እየተባልሻለሽ። ገብቶሻል? ጠንቋይ ብሎ ለአንቺ ስድብ ሰጥተው ያቺ ገጣጣዋ የወሰደችሽ ግን ጋር ሊያስጠነቁሉ ራሳቸው ይሄዳሉ። አይሽ ላይፍ ምን ያህል ፌር እንዳልሆነ፣ ህይወት ፍትሃዊ አይደለች። ፍትህ ራስሽ ማግኘት ከቻልሽ ገብቶሻል፣ ፍትሽን ታስከብሪያለሽ። አንዳንዴ
ዴስቲኒ ወይ እድልሽ ወደ አንቺ መምጣት ካልቻለ አንቺ ራስ ወደ ራሱ ትሄጃለሽ። you can do it። እነዚህ እንዳትሰማቸው ሚዲያ ላይ በሚያሳዩት ሾው ድሮም የመናገር ልምድ እንደዚህ ንግግር የምታውቂ አይመስለኝም። እርምጃው ሰጭባት። ምንም ማብራሪያ ያስፈልግ። ቲክቶክሽ ላይ ትመጫለሽ ከሚመስሉሽ ጋር ተጫዎች ዛሴት ገብቶሻል። ያ ጠንቋይ ናት ብለው ተሀገር ቤት ምናምን ሁማኔር አንገዛም ብለው አድማ እያደረጉ እሷ ይሄን ያህል ተጽዕኖ ተፈጥሮባት እንደገና እሷን ቁጭ ብሎ ይሰድቧታል። እስቲ ምን አባታችሁ እንደምታመጡ አንድ እስቲ እጇ እንዴት ትጠመዝዛላችሁ? እንዴት እንደምጠመዝዛት እዚህ ቻለ አውርቻለሁ እኮ ምጠመዝዛት ለታንኮልም ሆነ ለምን ከሄድኩኝ እንዴት እንደሚሄድበት ታውቃላችሁ። ሙኒት በነፍስ ወከፍ ቢያንስ የስንት ሴቶች እንባ የሞራል ዳሜጅነት የእብደት ፓራላይዝ ወይ የሆነች ወይ የሞተች አለች። እድሜ ልክሽን ኤጀንሲ ወይም ደግሞ ሰው ማስመጣትና ማስቀጠር ከጀመርሽ ጀምሮ ለኛ እንዳትመልሽ ራስሽ መለስ ብለሽ አስቢው። እውነት በኔ የተበደለ ሰው የለም ብለሽ አስቢው። እውነት በኔ ህይወት የመረራት ሴት የለችም ብለሽ አስቢ። ገብቶሻል? ለማሰብ አንድ ብቻ አጭሽበት። እኔ እንትን አላረኩም ና ይሄ ሸዋችሁ ወደዛ ተውት። እሺ አይ ኖ ዩ በጣም ነው የማውቃችሁ። የአረብ ሀገር እነዚህ ኤጀንሲ የምትባሉት ደላላ የምትባሉት በደል ከደረሰባት የበለጠ መዳምን ነው የምታምኑት፣ አረቧን ነው የምታምኑት። ምክንያቱም ሙሽ ሙሽክላ ፎቅ ራሲ ሚነል አይሁን የሁልሽ ይخلي علي ነው የምትባባሉት እኮ። ያንቺም ገረድ አንቺም እኮ ለሷ ገረዷ ነሽ። ምን አርገሽ ነው እንኳን ብለው ምን ተሰምቶሽ ነው ብሎ አይጠይቋት። ምን አባሽ ልሽሮም ነው እዚህ የመጣሽው ብለው ጋይስ ገደል ቤት ውስጥ ነው የሚከቷቸው። ለምን ሌላ ጉዳይ ሊያስፈጽም የመጣ ሰው እሷን እንዳያያት እንደዚህ ነው የሚያደርጉት። አሁን እዚህ ጋር ታየው ምን ስለኔ ጥሩ ካወራች አለወሳለን አለች፣ እንኳን ዌልካም አለቻት። ስለኔ ግን ክፉ እንድታወራ አልፈቅድም። አያችሁ እነ መሲ ጋር እንደዚህ ታዘጋቸዋለች። ምክንያቱም ስለምታውቃቸው ሽቶም ሆነ ብስኩትም ገዝተው እዛ ልደስ ሲደራረሱ ነበር። በዛ ስትልክ አበባ አስገቧት። ሀቢባ ጋር ስንት ሴቶች አልቅሰው ስለሙኒት እንደዚህ ያረገችን ብሎ ሲያወሩ ከሀቢባ ጋር ተያይዘው ነበር። ከዛሬ 1 ዓመት ነው 8 ወር በፊት እከስሻለሁ ብላት ሙኒት ሀቢባ ደግሞ ወንድ ነሽ ክሰሽኝ ጉድሽን ዘርግፍልሻለሁ አለቻት። ልክ እንደ ገነት እንደምትላት ከዛም በውስጥ ተስማምተው መጣው ጋይስዬ። አሁን እስቲ ስለ ሙኒት እንትና ላይ ይቅርብ አጀንዳ እዛው ቅብርብር ነው የሚያረጓት። አንዷ ይሄን ሀቢባ ጋር አላቀርብሽም ብላት እንትና ጋር መጣ። እነዚህ ጋር ስትመጣ ስሜን እንዳታስጠሩ ስሙ ጋይስ፣ ስለኔ ጥሩ ብቻ ያውሩ። አያችሁ they need advertise። ሰው እየገደሉ እንዴት መግደል እንዳለባቸው ማስታወቂያ እንዲሰራላቸው ይፈልጋሉ። አሁን ዛሬ የምታለቅሱላት ሀና ዛሬ የተደበደበችዋ የኛ ልጅ የነሱ እጅ አለበት። ገባችሁ? እንደ ልምድ ነው ሴቶች እንደዚህ አረብ ሀገር መቀጥቀጥ፣ ከፎቅ ላይ መወርወር። ከኢትዮጵያ ተስፋ ያደርግ የሚባለው እኔ ማስቀብራችሁ ይላል። እነሱ እንደሚያስገድሏችሁ ያውቃል። ለቀብር ያስፈልጋል እንደሚሞቱ ያውቃል። ለቀብራችሁ ብሎ ኢንሹራንስ ይቀበላችኋል። ልክ እንደ ላይፍ ኢንሹራንስ እንደሚሞቱ ያውቃል። ምክንያቱም ቆንጆ ገዳይ እነ ሙኒት እንዳሉ ያውቃል። እነ ሀቢባ እንዳሉ ያውቃል። እንደሚሞቱ ስለሚያውቅ ለአረብ ሀገር ሟቾች ብቻ እንዲህ በጣም ነው የሚገርመው ጋይስ። እንደዚህ የአረብ ሀገር ልጆች በስማ እኔ አረብ ሀገር ልጅ ማለት ይከብደኛል። ምክንያቱም ያደግኩት የመን ላይ ነው። እሺ ገና ለገና የአረብ ሀገር ልጆች ሲሞቱ የሚቀበሩበት ብሎ ብር ይቀበላቸዋል። 3,000 ነው 2,000 በወር እንደሚሞቱ እየነገራቸው ነው። እንደማይተርፉ እየነገራቸው ነው። አያችሁ እነሱም መከራ እንደሚበዛባቸውና እንደሚገደሉ ስለሚያውቁ እንደገና
እንደገና ያመኑ 3000 በወር ይሰጣሉ። እኔ እዚህ ሀገር ላይፍ ኢንሹራንስ ብዬ የምከፍለው በዚህ ሀገር ሲመነዘር እነሱ ከሚከፍሉት ጋር እኩል ነው፣ እኩል። ለዛውም ላይፍ ኢንሹራንስ ለመቀበሪያ ብቻ ነው። ተቀብሬ ላለኝ ለልጄ ራሱ ካሳ የሚሰጠው ከታመምኩ እንኳን ያለብኝ ዕዳ እንኳን ካለ የሚከፍሉልኝ ነው። ላይፍ ኢንሹራንስ እንደዚህ ኢየሱስ ተቀበራላችሁ። ለምን እነ ሙኒትን ያከሉ ገዳዮች እንዳሉ ያውቃላ። ተስማምተው ነው እኮ ጋይስ፣ ያኛው ይገላል ያኛው ይቀብራል። እዚህ ላይ እንትን ነው የሚጫወቱት እንዳለ አረብ ሀገር ያሉት ልጆች አይታችሁ ከሆነ ያዬ ደላላ አሁን ይሄ መሲ ሳራ ምናምን ሀቢባ ምናምን አረብ ሀገር ማን ነው እየበጠበጠ ያለው ጋይስ? ማን ነው? እና ማን ናቸው? እያያችሁ አይደል? የእነሱን ኬዝ ሌላ ሰው እንዲያወራበት እንኳን አይፈልጉም። ግር ብለው ይይዙታል። ምክንያቱም እነሱ ጋር ገብተው ሲያወሩ ሼም ይዛቸዋል። ባይወዷቸው ራሱ እንትናዬ ትመችኛለሽ ይላሉ። አጠገብ ሲሆንና አንድ ሰው ራቅ ሲል አንድ አይደል። አጠገቤ ሲገባው ሄለን ተውት ነው የምለው። ለምን ይሄን እኔ ጋር ስለገባ ነው እንጂ ብዙ የሚናገረው ነገር ይኖራል። ብዙ ብሶት የጎዳውት ነገር ይኖራል። እና እንደዛ አይነት እድል እንዳይከፈትላቸው ከዙን እነሱን እንደዚህ የሚያደርጉት አይታችሁ እዛው ነው የሚያሻሹት። እዛው ብኹር ይበክሩትና እዛው ታጥኖት ፑፍ ያደርጉበታል። አባ ማሲ ብርጅስቶን ምናምን ማሲ እንደሱ ናት። ቴሌፎን ፎርጂድ ነው የተላከልኝ ብሎ ሰው ኮምፕሌን እያረጋት ስለኔ አታውሩት ልሃለች። ስለሌላ ሰው ግን ቁጭ ብላ ቂጧን አስፍታ እንደዚህ ብርቅ አርጋ ስታወራት ውላለች። መቦጥቦጥ አለብን አሁን ካላለፈልን መቼ ሊያልፍልን ነው ብለው ቁርጥ ብለው ሚዲያ ላይ መጡ ሰዎች ቢኖሩ እነዚህ ሰዎች ናቸው። እነዚህ አሁን አረብ ሀገር ያሉ እነዚህ ሚዲያ ላይ አክቲቭ የሆኑት የሉ ይሄ መዳም እንትኖች አይደሉ። እነዚህ የለም ሱቅ አለኝ በርበሬ ቤት አለኝ ሚጥሚጣ አለኝ ምናምን የሚሉት አሁን ካልበላው ብለው ግግም ብሎ ያሉ ሰዎች ናቸው። የራስ ድርጅት ወይ የራስ ሱቅ መክፈት ምን ያህል ጠኔ እንደሚለቅብን ያውቃል። እኔ ሱቅም ሁላ ምናምን ነበር። ለምን አንድ ዕቃ ስትሸጥ ከዛ ዕቃ ምን ያህል ብር እንደምታገኝ ያውቃል። እና የሆነ አንድ ብስኩት አንስተ ከበላ ትርፉን እንደበላ ስለምታውቅ ሳትበላ ትቀመጣል። እንደዚህ አይነት ቢዝነሱ ሳትገባ ነው እንደውም በጣም የምትጠቀመው የምትበላው የምትታጠበው ምን የምትለው ነው። እነሱ አንድ ሁማኔር ሲሸጡ ስንት ብር እንደሚያገኙ ስለሚያውቁ ወይ $20 ወይ $10 ይሆናል ከላው የሚያገኙት። ያንን ብር አለመንካት አንተን ነው ማጭበርበር ያለባቸው። ያንን ከበሉ ወይ ያንን ከተጠቀሙ ትርፉ ከስር ሲበላ ትከስራል። እንዳይከስሩ ያ እንዳለ እንዲቀመጥ ግዴታ አንተ የዕለት ወጪያቸው መሆን ስላለብህ ፍጥጥ ብለው ሰግጠው አፍጥጠው ነው የአረብ ሀገር ልጆችን የሚበሉት። እንደ ዶሮ ላለው እንደ ድመት ልጆቹን የሚበሉት እነሱ ናቸው። ሙኒት ቢገባሽ 2 ተከታታይ ልጆችሽ እግዚአብሔር እንድትማሪ ይሆናል የሰጠሽ ቀልብ ግዢ። 3ኛ ላይ አንቺ ራሱ ፍሪ። አንድ ነገር ልንገርሽ፣ የአንድን አረብ ሀገር ያለችን ሴት ህይወት ማበላሸት ማለት የሷን ህይወት ብቻ እንዳታይ ምትቀልበው አባት ይኖራታል፣ እናት ይኖራታል፣ ወይ ልጅ ይኖራታል የሚጠብቋት። እነሱላ ነው ሚራቡት። ገብቶሻል? እነሱላ ነው የሚራቡት። የእነሱላ ቀልብ ባያውቁሽም ይደርስብሻል። የምነግርሽ ነገር ሀቢባ፣ እኔ ማርያም ትማርሽ አልልሽም፣ ብልጠትሽ ይማርሽ። ይሄን ነው የምልሽ ሁሉ ቀን። ባለፈውም ብዬሻለሁ፣ ማርያም ትማርሽ አልልሽም፣ ብልጠትሽ ይማርሽ። ገብቶሻል? ያ ዛሴት አይ ሴይ ዚስ እያንዳንዱ አረብ ሀገር ላይ የሚደርሱትን ልጆች ላይ መከራቸው ላይ ትልቁ እጅ በሚዲያ ደረጃ እናንተ ናችሁ። በምድር ላይ ደግሞ
ጀሴዎችና ደላሎች ናችሁ። አረቦች እንደዚህ እንትኖችን ሀበሻንም ሆነ ማንንም ሰራተኛ ሲነኩ አናውቅ። ምን አይነት ሆዳም እንደሆኗችሁ እንኳን የሚታወቀው እነ ፊሊፒን እነ ባንጋሊ ምናምን አፍጋን ምን ነው የሚባሉት እነዚህ አይነት ትንሾቹ እንዳል ሰራተኛ ሆኖ ሲመጡ በጠለብ ትልቁ ክፍያችሁ እነሱ ነው የሚከፈላቸው። እነ ህንዶች ግን ስራ ምንም አይሰሩ፣ ስራ አይሰሩም። ቋንቋ የመልመዳቸው እድላቸው ደግሞ በጣም ጠባብ። እኛ ኢትዮጵያኖችስ ወይ መድረሳ ተምራሃል ወይ በቁርአን ምክንያት ታውቃለህ፣ እንደገና አማርኛ፣ ኦሮመኛ፣ ትግረኛ ምናምን አረበኛ ጋር የሆነ ሙሸከል ነው፣ የሆነ ሚክስ ነው። ሚክስ ስለሆነ አረበኛ የማወቅ እድል ራሱ በጣም ሰፊ ነው። ሀበሻ የሆነ ስራ ከጀመረ ካልጨረስኩ አልተኛም ስለሚል ሃርድ ወርከር ነው። እንደ ሀበሻ ቶሎ አክቲቭ የሆነ የለም በስራ ላይም ሆነ ነገሮችን በመልመድ እነዚህ አሁን የጠራዋቸው ከነ ታይላንድ ከነ ህንዶች ከነ ምናምን ግን ኤጀንሲው ራሱ ተስማምቶ በትንሽ ደሞዝ የሚያስመጣ ቢኖር ሀበሻ ነው። ምክንያቱም ስለ ራሳቸው ተቆራጭነት ገቢ እንጂ ቢያንስ ዜጋዬ ራሱ ለምን ነው በርካሽ የሚጠራው ይሄ መርከስ ነው ብሎ እንደ ሀገር ደረጃ እንኳን ዞር ብሎ የሚያስብ የለም። ገባችሁ? ለነሱ ገቢ ብቻ አይደለም ኢትዮጵያኖች ርካሽ ነው ማለት ምን ማለት ነው? በሀገር ደረጃ የምናሰድበው ጀስት ለራሳችን መጥገብ ብቻ ስለምንፈልግ ያ ኢትዮጵያ መውደድ ዶክተር አብይን ስታልሰደብክ ብቻ የሚመስላችሁ ሰዎች በጣም ብዙ አላችሁ። ገባችሁ? ሀገራችሁን መውደድ ማለት መንግስትን ስታልተቃወማችሁ ብቻ የሚመስላችሁ ሰዎች አላችሁ። ያ ርካሽ ሸቃላ ጠለብ የሚመጣው ከኢትዮጵያ ብቻ ነው። ይሄ በጣም ነው የሚያሳዝን። በጣም ነው የሚሰሩት ጋይስ። እኔ አሁን የምሰራበት ቤት ውስጥ 2 ህንዶች ነበሩ። ሁለት ህንድ እንደገና ለዛኛው ቤት ህንድ አስመጣች። አንዷ ህንድ የምታውቀው የሚገርማችሁ አይዋ መዳ ተማም ይሄን ብቻ ነው። አንድ ወጥ እንደዚህ ቆማ ዝም ብላ ታማስላለች። 3 አይነት ወጥ ስሪ ሲሏት አንድ ወጥ እስከሚበስል ጠብቃ ነው ገና ሁለተኛው የምትጥደው። ሁለተኛው ከበሰለ በኋላ እንደገና ደግሞ ሶስተኛውን ትጥዳለች። 3ቱንም ድስት እንኳን ላይ መጣድ እንኳን ምንም ነገር የላቸው። የሚገርማችሁ ነገር ይሄንን ብርጭቆ እጠቢ ብትላት ውስጡን አጥባ ትሰጣለች። እንደገና ስትመጣ ከላይ ይሄንን እጠቢ ብለህ ነው የምትነግራት። ብርጭቆ ሲባል ጠቅላላ እንኳን አጥባ አሰጠ። እንደዚህ አይነት ሰዎች ናቸው። እኔ ከብዙ ከቪየትናም ጋር ሰርቻለሁ፣ ከህንዶች ጋር ምናምን ሰርቻለሁ። ጠለብ ሆነው መጣው አራት ሰዓት 5 ሰዓት ሲታጠቡ ባኞ ውስጥ ተዘፍዝፋ ታያታል። እኔ ምግቤን እንዲህ እየበላ አንዳንድ ጊዜ ሽንቴን እየሸናው ሽንቴ እንኳን መጥቶ ሰዓት እንዳይድብኝ ሽንቴን እየሸናው እንትን በዛው አጥባለሁ። እንደገና እጄ የማያርፍ አንዳንዴ ነው ጓደኛዬ እንደዚህ እንደምሰራ አንቺ ብቻ ቂጥሽ ውስጥ ክሎሮክስ እንዳይገባ ትለኛለች። ይሄን ባህሪን ታውቃለች። እንደዚህ ቁጭ ብዬ ምሳ አልበላ አንዴ ጎርሳለሁ፣ እንደዚህ አጥባለሁ፣ ሌላ ስራ ሄዳለሁ። እነሱ ጠለብ ናቸው፣ እዛው አዳር ነው የሚሰሩት። ሌላ ስራ ስለምን እንደዚህ ሀበሻ ኮንትራት ሲመጣ ግን እንደዛው ነው የሚሰሩት። እዛም እያደሩ የሚያጥቡት አጥተው ግድግዳው ላይ ያጥባሉ ጣሪያ። ግን የሚከፈላቸው ክፍያ ከነዚህ አሁን ካልኳችሁ ከሌሎች ዜጎች በጣም ያነሰ። ምክንያቱም ኤጀንሲያቸው ነው የሚያስከብራቸው። ገባችሁ? በጣም ነው የሚያሳዝነው። በዛ ላይ ደግሞ እነዚህ ከስር ወይ እንደዚህ ሳይሳካላቸው የቲኬት የሌላቸው ምናምን ሲያመጧቸው የቲኬት ብር ታክሲ የመጣልሽ ኡበር የላኩልሽ ምናምን እያሉ ቢያንስ የ7 ወር የ8 ወር ደሞዛቸው እነሱ ይወስዳሉ። ወይ አንዳንዶቹ ሂሳብ አያውቁ አላለቀም እያሉ ዝም ብለው ይቆርጡባቸዋል። በጣም ከሚያሳዝነኝ ነገር የኢትዮጵያ ጠለቦች በትንሽ ብር አረብ ሀገር መምጣታቸው በመንግስት ደረጃን ጉዳይ ባየው እንዴት ደስ እንደሚል። ንቀት ነው፣ ለሀገር ንቀት ነው። በሸርካሾቹ የኛ ልጆች ናቸው። አሁን ቡጪ በአንድ ዲነር ራሱ ትግስማማና 3 ሌሊት አብራ ታድራለች በብድር
ለሊቱ ሙሉ ፍዳ ስታይበት የነበረው እንደዚህ ተለማምጣ ነው የምትቀበል 1 ዲናር በብድር። እኔ ጋይስ ሴቶቹ ምንም ነገር እንኳን አያገኝ ቢያንስ ሀገርን የሚያስከብር ነገር ላይ ተከፈላቸውም አልተከፈላቸውም እንደዚህ የሚታይ ሊስት መንግስት ይሄን ነገር ማየት አለበት። እንደዚህ በኮንትራት የሚመጡ ሰዎች እንዳለ የአረብ ሀገር የኮንትራት የሚመጡትን የተለያየ ሀገር ሰዎች እንደ ሀበሻ ቶሎ ቋንቋ የለማዳ የለም። እንደገና ደግሞ ቁርአን አለ፣ መድረሳ የተማሩ አለ። ይሄ የሐረር እንትኖች አሉ። ኦሮምኛ፣ አማርኛ፣ ትግረኛ ሳናውቀው ቢያንስ 5% 10% አረበኛ በጣም ለማዶች ናቸው። ይሄ ሁላ ነገር ቀርቦ ነው እንደኛ በአረበኛ አስባችሁታል? የማይሆን እንግሊዘኛ እንኳን በራዱ ነው የሚመስላችሁ ሲያወሩ። ለሁሉም ነገር ቅርቦ ነው። ለስራ በጣም ቅርብ ናቸው። እንደገና ስራ ካልጨረሱ ማይተኙ ናቸው። ጥፍሬን አይሉ ምን አይሉ እንደዚህ አይነት እንትን ግን የማይረባ ኤጀንሲና ምናምን ስላለ ትንሹ ክፍያ ከሚከፈለው ርካሽ ክፍያ ከሚከፈላቸው ሀበሻ ናቸው። ይሄ ለነሱ ማዘን ብቻ አይደለም፣ እንደ ሀገር ንቀት፣ እንደ ሀገር በጣም መናቅ። ርካሽ በዓለም ደረጃ ላይ ርካሽ ሴተኛ አዳሪ ቢሰሩ ርካሽ አንድ ቪአይፒ ሸል እንኳን የለም። ዝም ብሎ ገቢው ለኢትዮጵያ እንኳን ባይሆን ኢትዮጵያኖች እንደዚህ ውድ ናቸው ማለት ፕራይስም ርካይ ስትሆን ሰዎችም ሊጠቀሙ ወደ አንተ አይመጡ። ሲቸግራቸው ማለት እንደ መጨረሻ አማራጭ ነው የሚመረጡት። ግን ሁሉ ቀን ፕራይሱ ትልቅ የሆነ ብር ሲኖር ያንን ነው የምትመርጠው። ደና ብር ሲኖር ዝም ብለህ ስሙን ወደህ እንኳን ዝም ብሎ ነገር ሄደ ትገዛይ። ያ ብር ሳይኖር ሲቀር ነው እንትን ነገር የምታማረጠው። ሀበሻ የመጨረሻ ምርጫ ለምን ይሆናል? ስራ በጣም ነው የሚሰሩት። በጣም ለቋንቋ በጣም ለማዶች ናቸው። መንግስት በዚህ ጉዳይ ላይ ይሄ ኤምባሲ ኤጀንሲ እንደዚህ ነገር ላይ ለምን የነሱን ብር ማስተካከሉን ብቻ እንዳታዩት። ይሄ ሀገርን ማስናቅ፣ ይሄ ነገር ላይ ፎከስ አድርግ መንግስት። በጣም ከሁሉ በጣም ነው የሚያሳዝን። የፈለገ ይሄድ ኦኬ፣ ግን ቢያንስ ርካሾች ናቸው አታስብሉ። የእውነት መንግስት በዚህ ነገር ላይ ይሄ ምን ነው የሚመለከት ይሄን ጉዳይ ማንኛውም ዜጋም በእንደዚህ አይነት ዋጋ ነው እንጂ አይሆንም ብለን ማስቀመጥ አለብን። ቂጣቸውና ጸጉራቸው መርምራችሁ ከኢትዮጵያ ተወስዷቸዋላችሁ። ከአረብ አገርም ሲመለሱ ቂጥና አፋቸው ተመርምሮ ነው መመለስ የነበረባቸው። ገባችሁ? ከኢትዮጵያ ሲወጡ ጥፍራቸው፣ ጸጉራቸው፣ ቅንድባቸው ምናምናቸው ሳይቀር ሁላ ታስመረምሯቸዋላችሁ። ከአረብ ሀገር ሲመለሱ ግን በሽተኛ ሆኖ የመመለስ መብት አላቸው ወይስ ግዴታ አለባቸው? እኛ እንዲህ ጤነኛ ሆነን ነው የሰጠንሽ ጤናውን እንፈልጋለን ብሎ ከመሳፈሯ ስንት ቀን በፊት መመርመር ነበረባት። መመርመር ህንዶች ትንሽ ቢታመሙ ሆስፒታል የሚወስዳቸው አሰሪያቸው፣ አንድ ነገር ቢጠፋባት የሚከፍለው አሰሪ ነው። የኛስ ዝም። ምክንያቱም እንደዚህ አታርጊ። ሁሉ ቀን ስትሄድ ከአረብ ሀገር ወደ አረብ ሀገር ስትሄድ ምትነግሯቸው እንዲህ አታርጊ፣ እንደዚህ አታርጊ፣ እንደዚህ አርጊ፣ እንደዚህ ነው። አንቺ ይሄን አርጊ ቢሉሽ ኖ በይሄ አይመለከትሽም የሚል መብቷን አትነግሯት። ለዛ እንደ ህይወት እንደ ኖርማል አክሴፕት አድርገው ዝም ብላ እሺ ለማለት እንጂ ኖ ለማለት በፍጹም ህይወቷ አላስተማራቸውም። ይሄንን ቤት መጣርጊው ይሄንን ነው። ፎቅ ላይ ብትልሽ ሌላ ተጨማሪ ከሰጣችሽ በእናንተ ስምምነት፣ አለበለዚያ ኖ በይ። ብትታመሚ እንደዚህ ነው፣ የእረፍት ቀን አለሽ። የስና ኖን ሳታስተምሩ ግዴቷን ብቻ ናሏን ነፍታችሁ ትሄዳላችሁ። ብትታመም ከብሯ ላይ ነው የሚያሳክም የምትታከም። አንድ ሰው ከታመመ እስከሚድን ድረስ ያለ መስራት መብት አለው። የሌሎቹ አሁን ህንዶች ምናምን ሳያቸው እነ ቪየትናም ምናምን የሚባሉት ሀበሻስ ታሊ ሸቀሊ ሾየ መሬት ኩሊ ሾይ እሽራቢ መይ
ትላታለች። በግድ እንዲያርገ ትንታርጋ ወይ ዘዋ ዙሮ ድፍት ትላለች። ከዛም ትደውላለች ለኤጀንሷ ሸቃላ አንቱ ጅብቲን ይሄ የመሬት ያመጣችሁልኝ ሰራተኛ ታማሚ ናት። ከዛን ኤጀንሲው መጥቶ ይወስዳትና አንደርግራውንድ ቤት ያስራትና ምን አባሽ ፈልገሽ ነው ለመጥፋት አስበሽ ነው ብሎ ዘይ ይገርፋታል። እነ ሙኒት ናቸው አንደኞቹ ውሃር ከፍክፈው ነው የሚገርፏቸው። አሁን እዚህ ጋር ደግ ደግ ይጫወታል። አንድ ነገር ልንገርሽ ገነት እነዚህ ማህበሮች እስቲ ሱሱን ያድኗት እንዳትተያት። ዛሬ እስር ቤት ስትሄጂ አንድ ቀን ይቀንስላታል ቢሉ እንዳትሄጂ። እስቲ ምን እንደሚያመጡ አቅም አለን ይሉ የለ እስቲ ያስለቀቋት። ሀበሻ የኛ የውጭ ጉዳይ ምናምን ነው የጉዳይ የሚመለከተው። ቢያንስ ለኢትዮጵያ እንኳን ትልቅ ገቢ ባይሆን እውነት የኢትዮጵያ ሰራተኛ ርካሽ መሆኑን እንትን አትበሉ። ሲጀመር ውድ ሲሆን ብር ሲኖር የመጀመሪያ ምርጫ የሚሆነው ውድ ነገሮች ላይ ብር ሳይኖር ሲቀር ነው የመጨረሻ ርካሽ ነገር። የቻይና ጫማ የምታሳድደው እኮ ሌላ የአሜሪካ ስኔከር ወይም ደግሞ የጣሊያን ልብሶች ወይ ሱፎች መግዛት አቅሙ ሳይኖር ሲቀር ነው ለብሰ የምትሄደዋል። ሀበሻን በእንደዚህ አይነት አታድርጉት። ሀበሻዎች በጣም ነው የሚሰሩት። እናቴ ትሙት ሀበሻ ስለሆንኩ ምናምን አይደል። እኔ አረብ ሀገር ነበርኩ፣ እዚህም ሀገር አለው። ሰራተኛ ሆኖ የሚሰሩት እንደ አህያ ነው የሚሰሩት። ቋንቋም ቶሎ ለማዶች ናቸው ኢትዮጵያኖች። ግን መንግስትም በዚህ ነገር ላይ አልሰራም። እነዚህ ኤጀንሲዎች እነ ሙኒትን ተዋቸው እና መንግስት ይሄን ነገር ብታሻሽ ለስምህ ራሱ አልሀበሺን ቃሊ በጣም ከባድ ነገር ነው። ደስ ይላል። ዝም ብሎ ለስም ሲመጡ በርካሽ የሚኖሩት በርካሽ ዳሜጅ እየተደረጉ አሞናል ሲሉ ኤጀንሲ መጣና የሆነ ሰራተኛ ይቀይርና እሷን እዛ ውስጥ ግርፍ ሲያረጋት ካመለጠች ደግሞ ወረቀት አልባ ትሆናለች። በቃ ኤጀንሲው ያሳድዳታል። ምን ያሳድዳታል? ታፍታ ስትሄድ ወረቀት የላት ወረቀት አልባ ሆና በቃ በትንሽ ቤት ኢጃዛ ቤት ምናምን ለ10 ለምናምን ለ20 ተከራይተው ወረቀት እንደሌለው አንዱ ከሰማ ሲይዛለው እያለ እንደገና የአይምሮ የዘላለም ገረድ አድርጓቸው ያስቀሯቸዋል። የውነት ስንት በኤጀንሲና በጠለብ የመጡ ሰዎች ነው ሲበደሉ የምናየው። እኛ የመን ሆነ እንደዚህ ነገር አለ እንዴ ምናምን እላለሁ። ያኔ ደግሞ እንደዚህ አይምሮም እንትን ያለ አይደለም። አብዳ ብቻዋን ከፎቅ ላይ ተይዛ ራሷ እንዳትፈጠፍጥ ተይዛ ከዛ ፓስፖርቷን ህዝብ ተከራክሮ ተቀብሎ ኤጀንሲው ደስ ሄዶ ስሙን ረሳውታ ኢትዮጵያ እንደፈለገ እየገባ ነበር የሚወጣው። እንደ እብድ ዝም ብላ ታወራ ባገኘችው ሰው ሁላ በቃ እሷን ስታያት ምን እንደምታወራ ታውቃላችሁ። እንደዚህ ገርፎ እንደዚህ ያረጋት ልክ እስር ቤት የለም ልክ ያኔ ወያኔ ኮዳን ጠለጠለ ምናምን ይባል የለ እጃቸው ሰንበር በሰንበር የውርስ ወርሰኛ ነው የምትመስለው። ትንሽ ኤጀንሲ ይባል ኤጀንሲ ምናምን በቃ እንትን አትልም። እና ያኔ ነው ኤጀንሲዎችን ያወቁት የጠፉ ሰዎችን ምናምን እንደዚህ ሆቴል ሰራ ነበርና ሲያወሩ ሳይ አንድ ቀን ኤምባሲ ስብሰባ ብላ አንዷ እየሄድን ይዛኝ ሄዳ ሲያወሩ ያቺ ታለቅሳለች እንደዚህ ነው የሚኖሩት ምናምን ብዬ ደግሞ እንደዚህ የመታዘብ አይነት እድሜ ላይ አልነበርኩ። ትልቅ ኃይል ያለው ነው ደግሞ መወለድ ነው የየመኒ መወለድ። አሁን እነ ሙኒት ምናምን እዚህ መልክ የሚሰሩት እርግጠኛ ቢሮሽን ክፈችና ከስራ አንደርግራውንድ አሳይም ብሏት ስንት ያሰረቻቸው ሰዎች አሉ። ሙኒት እኮ የምትታወቀው ሰዎች በደለችን ብራችን አልሰጠችም ብለው እኮ ከሀቢባ ጋር ኮምፕሌንስ ያደርጓት ከሀቢባ ጋር ሽርክ ፈጠረችና የሷ ጊፍተር ሆነችና ሰዎች ስለሷ ኬዝ እንዳያወሩ እዛ ዘጋጋች። ሀቢባ ደግሞ በብር አትደራደርም። አባ የእውነት በብር አትደራደር። በእኛ ስም መታሰቢያ አንድ ሌላ ልጅ ውለጅልኝ ብትላት እሷ ትወልዳለች። ሺዝ ኖት እንትን አታይም እንዴ? እነ ሳራ ብሪጅስቶን
የምትባለው ሳራ ብላ የምታወራው እቺ ባል የገዛችው። በነገራችን ላይ ስለሷ ባል እንዳለ ኢንፎርሜሽን መጥቶልኛል። ኢትዮጵያ ፖሊስ ነበር ፖሊስ ነው ከመስሪያ ቤት አፈንግጦ ጠፍቶ ዱባይ እንዲመጣ ያደረገችው። ያ የሳራ ባል ፖሊስ ነበር። በነገራችን ላይ የሄድኩባት ቀን አመጣላታለሁ ሁሉን ነገሯን። እሺ ደርሶኛል ሁሉ ነገር። አንድ ቀን ስነካከት ሁሉ ኢንፎርሜሽኑ አመጣ። ይሁን ያ ፖሊስ ነው። ፖሊስነቱን ሳይጨርስ ፈርጥጦ የወጣ ሰውዬ። ያ እስቲ እንትን ይበል ተውት። እሱ በመጀመሪያ አዳምጪ አልኩሽ ሙኒት፣ አዳምጪ። በመጀመሪያ አዳምጪ። መስማት ካልፈለግሽ አትስሚኝ። አንደኛ እኔ የተናገርኩን ነገር የለም። በደንብ እኔ ላይ እንትን አትበይ። ሁለተኛ ለምን መጣች እዚህ ቤት አትበይ። ያለችው ምንድን ነው ልጅቷ? ሳሪ አንቺ ቤት ነው ካንስሌሽን ይዤ ልጅቷ ቆይ በእናትሽ ቆይ ዝም በይ ቆይ ዝም በይ። እነሱ እዛ አንዷ ተማራ ብሯን ይወስዱና በየወሩ እዳለባት የቲኬት የምን እያሉ ይወስዱና በወር ቀጥታ ከዛን ራሷን ስፈጠፍጥ ስለመፈጥፈጧ መጥቶ እንዳይወራ ለሀቢባ አንበሳ ለሳራ ይሰጣል። 4 ዲሪያ ትገዛታለ፣ ሽሮ ትገዛታለ። ከመሲ ብሪጅስቶን ጋር ደግሞ ፎርጂድ ቴሌፎንም ትገዛለ። ዝም ትላለ። ይሄን ተስማምተው ነው አባሚ ነው የምላችሁ። ገባችሁ? ምን አስወራሽ? ለምን ነው የማታወራው? ከዛ ነገውን የማልደት እንደሆነ አታውቁም። መሲ ብሪጅስቶን አሁን ልደት አክብራ ስጨርስ ምን አይነት በምን መንገድ ጊፍት እንደምሰበስብ ስታጣ ልጄን የወለድኩባት የመጀመሪያ ጊዜ ኦፕራሶን አድርጌ ቁስሌን የዳንኩበት ቀን አይዞሽ እየተባለ አንበሳ ይላካላታል። ሀቢባስ ደግሞ ትመጣለች የገንፎ ትላለች። ከገንፎ በኋላስ አራስ መውጫ፣ ከአራስ መውጫስ 1 ዓመት ልጄ እንትናም ትመጣለች። እቺ ሳራን የምትባለው እቺ እሷም ትመጣለች። ባሌን ያገባውበት የጋብቻ ኢዮቤልዩ ብላ ትመጣላለች። እዛ ላይ ካልተገኘ ቶፒኬ ላይ ታወራለች። ጉዳችን መጥቶ ሰዎች ሲያወሩ ታሰማለች ስለሚባል እዛውን አባሲሽ ካራከሩ የሚሉት ብቻ ለሌላ እንትን እንዳይ ሰርኩሌሽን ትለዋለህ አባ ጎጥ ደላላ ሁላ ለነሱ ጊፍተር ነው በአሁን ታይ። ከዛ ህገወጥ ደላላ በራሳቸው ፍቃድ ሰው ያወጡና ሰው ምን ያደርጉና ሰው እየወጠበጡ ህይወት መሯቸው እንዲሞቱ እያደረጉ ከዛ ምን ይላሉ? ኤምባሲ እዚህ ጉዳይ ውስጥ አይገባም። ኤምባሲ አይገባም። እኔ እችልሻለሁ ብለሃል እንዴ? ለቅ ያለበት ኤምባሲ ሚዲያ ላይ መጥተው ኤምባሲ ጋር ስንደውል መልስ አልሰጣ አሉን። መልስ የመስጠት ግዴታ የለብህ። መልስ የመስጠት ግዴታ የለብህ። እዛ ሴት ህጋዊ ነገሮችን ነው እንጂ ኦልሬዲ መንግስት ምን ያደርግልኛል ብሎ በራሱ መንገድ ህገወጥ መንገድ ካረገ በህገወጥ መንገዱ ስራ ያውጣ። እንዳትገባ ኤምባሲዎች እንዳትገቡ። ስማችን ሚዲያ ላይ ይጠራል ምናምን ብላችሁ አብራችሁ ህገወጥ ለምን ትሆናላችሁ? ኤምባሲዎች ለምን ትሆናላችሁ? ኤምባሲ እንደዚህ አደረገ እንኳን አትባሉ። እነሱ ሙኒት ደውላ አስጨረሰች ነው የሚባለው። ቲንክቱ ኤምባሲዎች ያ ስሜ ለምን ተነሳ አልሻለች ስትላት ምናለች? አዎ ስሜ እንዲነሳ አልፈልግም ትችላለህ አለቻት። ገባችሁ? ስሟት እኔ ቤት አለ የተነሳ ምትላት ለምን ልደት ይደራረሳሉ? እኔ አላስጠቃሽም አይደለ እንዴ ነው ገብቶሻል? ቢሆንም ለምን ገና ልጅቷ ስገባ በደሏን ነው የጀመረችው። አፏ ተዘጋው። ገባች? አፏ ተዘጋ። የአረብ ሀገርን ጉዳይ እኛን የምናውቀው ስለሚሉ የአረብ ሀገር ልጆችም ደግሞ ሌላ ቦታ አይሄዱ። ኢሮፕ ያለ ወይ ምናምን ያለ የሚረዳቸው አይመስላችሁ። በነገራችን ላይ አረብ ሀገር ያሉ ልጆች እኔም አረብ ሀገር ነበርኩ። እሺ ያ እንዲህ ገና ሳልሰለጥን
ገና ሳላድግ ልጆኛ ያደኩበት ልጅ ወለድኩበት እኔ አረብ ሀገር ነው። እሺ እዛ ሴት ታይታኒክ የመሰለ ፍቅር ያሳለፍኩበት አረብ ሀገር ያ አም ፍሮም የመን ረጅም ጊዜ ነው የኖርኩት የመን ላይ ነው ከኢትዮጵያ የበለጠ ቤት ሆነ መሲ ቤት ማንም ቤት በጥሩ ለሚያነሳኛ ለነሳለን አያችሁ መሲ ቤት ሆነ ምናምን ቤት እኔም በጥሩ ለሚያነሳኝ አህለ ወሳለን አለች። አህለ ወሳለን ማለት ዌልካም ማለት ስለኔ ጥሩ ካወራ ዌልካም በሩ ላንተ ክፍት ነው ገባችሁ? ግን ስለኔ ክፉ ለማውራት እድል አልሰጥም። ሰው ሆኖ ክፉ ነገር የለውም ብሎ ማሰብ ራሱ በሽታ አይደለም? ምን ያህል ስንት በደል እንደሚበድሉ ይሄ አያሳያችሁም ጋይስ? ገባችሁ? የሚሰሩት ነገር በብዛት ክፋት ስለሆነ በሪል ላይፍ ቢያንስ ያንን ሊያጣጣላቸው የሚችል ሚዲያ ላይ ስለነሱ ጥሩ እንዲነገር ይፈልጋሉ። ስንት ሀበሻ ስደተኛን ይሄኔ አንደርግራውንዳ ቤቷ ላይ ቆልፋ እንደ ደግደግ ይሄን ጉዳይን ያስጨርስላለሁ አሁን ሰፋራተል ኢትዮጵያ እደውልልሃለሁ አልሀበሽ ምናምን ነገር ይሉልሃል። ገባችሁ? ያ ስለ አረብ ሀገር ልጆች ስቃይ ስታወሩ አረብ እንዳታዩ። አረብ አይጎዳህም። እናቴ ትሙት እኔ አረቧን ተደባድቤ ተጣልቻት ብሬን ወስጄ ሌላ ቀን ደግሞ ሲጠርብኝ ደውልና ሰባህ ትባላለች። ሰው ሰባህ ከፈሽ ወላይ ምናምን ላትና ልጇን ትወደኛለች። ህፃኗ ልጅ ከፈላ አውሰን ምናምን ላታል ወላይ ተማም እንዲ ሸቃላ ላታል ማ እንዲ خلاص ይጅልሽ ብኩራት تعالي يا مجنونه ትለኛለች። ነይ አንቺ እብድ ትለኛለች። እሷ ትላለች እንደኔ የሚሆንልሽ የለም እኔም እንዳንቺ የሚሆንልኝ የለም ይሄን ታውቂያለሽ عشان هذا ትደለሊ ትለኛለች። ምትኮሪው ለዛ ነው ትለኛለች። ሄዳለሁ እሰራለሁ በቃ ካኮረፍኳት ስራዬ ምግብ መስራት አይደለም ማጽዳት ነው አይደል? ምግብ ስሪልኝ ካል ላይ ሙሽቁ ነው የምላት። ሙሽቁ እርቀ ሰውንስ ከከተማ ስትመጣ ፀሐይ ተቃጥላ ስትመጣ ጁስ ወጭቼ ምናምን ሰጣታለሁ። ሳኮርፋት ደግሞ አለ ጅን አለ ሸይጣን ሐቀል ሀበሽ ጠላ في الفوق ራስሽ ትለኛለች። የሀበሻ ሸይጣኑ ለጭንቅላትሽ ላይ ወጥቷል አይደለ? خلاص ምናምን ብላ ትሄዳለች። እዛ ሴት ስራ አይደለማ። እንደ ሰራተኛም ራሴን ፊል ራሱ አላረገውም። ያን እንደ ልጅ ነገር የሚያረገኝ ነበር። ታጣልቼ ምናምን ነገር አረብ ምስኪን እኔ አውቃለሁ እንዴት እንደማስተናግዳቸው እኔ አውቃለሁ ነው የሚላት። አነሰረፍ ማው ነው የሚላት። ገባችሁ? እኔ ሰረፋለሁ ነው የሚላት። ከዛ ኦኬ እነሱ ይተዋወቃሉ ይሰራረፉ ትላለች፣ ትተዋሃለች። እሱ በሚራመደው እርምጃ ላይ ነው ደግሞ ለሚያደርገው ድርጊቶች ብር ስለሚጠይቅ ለሷ ቆንጆ ኤኒ ታይም እንደሚቆምላት የፈለገ ሰው እንደሚቀያየር ግን አንተን እየረገጠ ይሄዳል ማለት ነው። እንደዚህ ናቸው ደላሎችና ምናምን የሚያደርጉት። ኤጀንሲ በረን ጠለቦች በጣም ነው ጋይስ የሚቸገሩት። ጠለቦች መከራ በዝቶባቸው ራሳቸውን ለማጥፋት እንኳን ፈልገው ፓስፖርት ትተው እንደገና ይጠፋሉ። ያው እጃቸው ላይ አይደል። አሁን ስለምታወሯት ሀና እቺ የተደበደበችው እህታችን እነ ሙኒት መተው ሲያወሩ እንደ ደግ እንዳትሰሟቸው። ሙኒት ፊቷን አይደለም ህይወቷን ያበለሸቻት እርግጠኛ ነኝ ቢያንስ 10 ሴቶች አሉ። ለዛው ደግ ደላላ ከሆነች ነው 10 ደግ በቃ በጣም ደጓ ኤጀንሲ ደጓ ደላላ በሚለው እንኳን ባስቀምጣት 10 ሰው ህይወቱ ተበላሽቷል በሷ። ሙኒት ይሄንን መተሽ ማስረዳት አይጠበቅብሽ። ከሊናሽ ጋር ኮምፒውተር ስዘጊ ምን ስዘጊ ህሊናሽ ቢያንስ ከ24 ሰዓት 1 ሰከንድ ካንቺ ጋር ይሆናል አይደል? ወይ ሻወር ስትወስጂ ይሄን ጥያቄ ለራስሽ መልሽ። ሌላ ምንም አለልሽ። እዚህ ላይ መልክ እንዳትሰሩ። እውነት በኔ የተማረረ ሴት የለችም ብለሽ አስቢ። እውነት የተበደለች የለችም፣ የገረፍሻ ሴት የለችም።
ወረቀቷን መሯት ፓስፖርቷን ጥላ የጠፋች ሴት የለች? እዚህ መተሽ ማስረዳት አይጠበቅብሽም። ሀቢባ ጋር ምናምን ማውራት በአሽሙር አድርገሽ አያስፈልግሽም። ከጭንቅላትሽ ጋር አውሪ እሺ።